ሰላም ውድ የሆፕ ቻናል ኢትዮጵያ ፕሮግራም ተከታታዮቻችን፣ ይህ በየሳምንቱ ወደ እናንተ የሚቀርበው የሆፕ ወጣቶች ፕሮግራማችን ነው። እንግዲህ የሆፕ ወጣቶች ፕሮግራም ከዚህ በፊትም በትንቢት ቃል የወንጌል አገልግሎት በእዝራ ሴሚናሪ ዘርፍ ወደ እናንተ የሚቀርብ ፕሮግራማችን ነው። እንግዲህ የእዝራ ሴሚናሪ ከዚህ በፊትም ትንሽ ለማስተዋወቅ እንደሞከር ነው ይበልጥ ሰዎች መጽሐፍ ቅዱስን እንዲያነቡ ወደ ቃሉ እንዲቀርቡ የሚያደርግ ሴሚናሪ ነው። የስልክ መተግበሪያ አፕሊኬሽን በአንድሮይድም በአይፎንም እንዳለን ታውቃላችሁ እና ይሄ በየሳምንቱ ደግሞ የምንወያየው ትምህርት ጠሊቅ ይሰኛል ወይም ኢንቨርስ ይባላል በእንግሊዝኛው። እዛው እዝራ ሴሚናሪ የተሰኘው መተግበሪያ ላይ ሳባ ስኩል ወይም ሰንበት ትምህርት የሚለው ክፍል ላይ የምታገኙት ነው። ባለፉት ተከታታይ ሳምንቶች ውስጥ አሁን 5ኛ ትምህርት ላይ ደርሰናል። በ5ኛው ትምህርት የተለየ የመጨረሻዎቹ ትምህርቶች በሚል ርዕስ ምንማማር ነው የሚሆነው። ከዚህ በፊት ዋናው ርዕሳችን የመጨረሻዎቹ ትዕይንቶች በሚል ርዕስ ጀምረን ነበር። ከዮሐንስ ምዕራፍ 13 ጀምሮ የተለያዩ ትምህርቶችን ስናገኝ ነበረና እየተማርን መተን ዛሬ ደግሞ ምዕራፍ 16 የዮሐንስ ምዕራፍ 16 ላይ ደርሰናል ማለት ነው። ዛሬም ደግሞ ባለፈው ሳምንት አብረውኝ የነበሩ ወንድምና እህቴን ላስተዋውቃቸው እወዳለሁ። ወንድሜ ብሩክና እህቴ ዲቦራ አሉ አብረውን። እንኳን ደህና መጣችሁልን። እንግዲህ የባለፈዎቹን ሳምንቶች ትምህርት ትንሽ ለማየት እየሞከርን ነበረ። እንግዲህ ኢየሱስ የመጨረሻ ጊዜ መሆኑን አውቆ ለደቀ መዛሙርቱ ለሚወዳቸው አብሮ 3 ዓመት ተኩል አብሮ ላሳለፋቸው ሰዎች በቃ 3 ዓመት ያህል ያሳለፋቸው ሰዎች እየነገራቸው ነበረ። ምዕራፍ 13 ላይ በቃ የሚሄድበት ሰዓት እንደደረሰ አውቆ ብሎ ይጀምራል እና ከዛ በኋላ ትዝ የሚላችሁ ከሆነ ምዕራፍ 13 ላይ ምንድን ነበረ ያደረገው? የእግር መታጠብ ስርዓት ዝቅ ማለቱን አሳያቸው። ከዛ አንዱ እንደሚሸጠው ነገራቸው። ከዛ ምዕራፍ 14 ላይ ሲመጣ ደግሞ እንደሚሄድ ትንሽ ነገራቸው። እኔ ብሄድ ይሻላል፣ እኔ ስሄድ ምን አደርግላችኋለሁ አለ? አጽናኙን እልክላችኋለሁ፣ እኔ ብሄድ ይሻላችኋል፣ ከዛ ቤት አዘጋጅላችኋለሁ እያለ ብዙ ነገር ተማርን። ከዛ ምዕራፍ 15 ደግሞ የሚታወቀው ምዕራፍ ስለምንድን ነበረ? የወይኑ ግንድ፣ እውነተኛው የወይን ግንድ እኔ ነኝ፣ ከዛ በእኔ ደግሞ እናንተ አላችሁ፣ ቅርንጫፎች ትኖራላችሁ እያለ ያለሱ ህይወት እንደሌለን ባለፈው በጣም ብዙ አውርተን ነበርና አሁን ሳስበው ረስቼዋለሁ፣ ትዝ ላይ ይችላል። ግን በጣም ከሚገርመኝ ነገር ለዛ ጊዜ ግን በቃ የሚሆን ስንቅ ሆኖ ነበር እና እናንተም እንደተማራችሁበት ተስፋ አደርጋለሁ። የዛሬው ምዕራፍ ዮሐንስ ምዕራፍ 16 ላይ ግን የተለዩ ነገሮች እናያለን። ከባለፈው ሳምንት ቀጥሎ ከነገራቸው በኋላ ምን ብሎ ነግሯቸዋል? በቃ ስለ መንፈስ ቅዱስ በየምዕራፉ ይነግራቸዋል ባሳለፍነው ምዕራፍ እና ልክ ይሄኛው ምዕራፍ ላይ ሲጀምር እንዳትሰናከሉ ይሄን ነግሬያቸዋለሁ። በቃ የምትቸገሩበት ጊዜ፣ መከራ የሚበዛበት ጊዜ ይመጣል። የሚቀኑ ሰዎች፣ ለእኔ የቀኑ የመሰላቸው ሰዎች እናንተን ያሳድዷቸዋል፣ ይገሏቸዋል አለ። ግን ይሄንን እኔ ቀድሜ ነግሬያቸዋለሁ፣ ያ ነገር ሲደርስ እንዳትደናገጡ ብሎ ተናገረና ምንድን ነው የክርስቲያን መከራ? ወይም ደግሞ እስቲ በዚህ ዘመን ምንድን ነው መከራ? የክርስቲያን መከራው ምንድን ነው? እና ለምንድን ነው መከራ የሚደርስበት? ራሱ ምን ይመስላችኋል? ወይ እኛ መከራ ደርሶብን ብዙ እዚህ በመከራ ያለፈን የተመታን ምናምን ትዝ አይለኝም፣ አላውቅም። ግን መከራ፣ የክርስቲያን መከራው ምንድን ነው? ምን ይመስላችኋል? የክርስቲያን መከራው እንግዲህ ያው ወደ በኋላም እንመለከተዋለን፣ ወይም ምዕራፉ ላይም አለ። ክርስቶስን ስለጠሉት ነው እኛንም የሚጠሉን በዓለም ላይ ያሉት። እንደዚሁም ደግሞ ሲናገር እዚሁ ከላይ ደግሞ ቁጥር 2 ላይ ከምኩራብ ያስወጣችኋል፣ እንዲያውም የሚገድሏችሁ ሁሉ እግዚአብሔርን እንዳገለገለ የሚቆጥርበት ጊዜ ይመጣል እና አሁን ቀጥታ ለሐዋርያት ሲነግራቸው እዛ ጋር ሐዋርያትን ስለገደሏቸው፣ ስላሳደዷቸው እግዚአብሔርን ያገለገሉ የሚመስላቸው ሰዎች እንደሚነሱ እና ከዛ ደግሞ ቁጥር 3 ላይ ይህን ሁሉ የሚያደርጉባችሁ አብን ወይም እኔን ስላላወቁ ነው ይላል እና አብን ወይም ክርስቶስን ካለማወቅ ግን ደግሞ ለእግዚአብሔር እንዳደረጉ አስበው የሚያሳድዷቸው ሰዎች እንደሚኖሩ ይናገራል እና ብቻ የምናውቀውም ሰው በተለያየ መልኩ ኦልሬዲ ክርስቲያን ነው ብለን የምናስበውም ሰው እግዚአብሔርን አውቃለሁ የሚል ሰው በተለያየ መልኩ
ክርስቶስን በደንብ ካለማወቁ የተነሳ የክርስቶስን ፍቅር አንደርስታንድ ካለማድረጉ የተነሳ በደንብ ካለማወቅ ሳይሆን ጭራሽ አለማወቅ ነው። አንዳንዴ ለእግዚአብሔር ብለው እንደዚህ እንትን የሚሉ ሰዎች ብዙ ጊዜ ወይም ደግሞ ይሄ ምንድነው ወግ አጥባቂ ነው የሚባለው እንደዚህ አይነት ሰዎች ያው በቤተ ክርስቲያናችንም ይኖራሉ እና ብዙ ጊዜ ካለማወቅ ምንድነው ምን ካለማወቅ የክርስቶስን ፍቅር ክርስቶስ ለኛ የሰራውን ስራ በዛ ካለማረፍ በዛ እንትን ካለማለት የተነሳ በተለያዩ ነገሮች እንደዚህ አይነት ነገሮች ይመጣሉ። ግን ዋናው መከራ ዋናው ስደት ግን ይሄ ነው ብዬ አላስብም። ይሄ ምንም ማለት አይደለም። በሐዋርያት ጊዜ እነሱ ከተሰደዱት ስደት ከደረሰባቸው መከራ አንፃር ብንመለከት ይሄ ማለት ምንም ማለት አይደለም። በቤተ ክርስቲያን ውስጥ የተለያዩ መገፋፋቶች የተለያየ በአገልግሎታችን በተለያየ እንደዚህ አይነት ችግሮች ሊኖሩ ይችላሉ። ትክክለኛውን መንገድ ክርስቶስን ይዘን ክርስቶስ እንደሚፈልገው በመንፈስ ቅዱስ እየተመራን እናገልግል ወንጌልን እንስራ ብለን ስንነሳ ለእግዚአብሔር ነው ብለው ነው የሚነሱት። ግን ደግሞ በተለያየ መንገድ ከኛ ከመንገዳችን ሊያስወጡ የሚነሱ በተለያየ መንገድ የሚገዳደሩ ሰዎች ይኖራሉ። ግን ይሄ ብቻ ግን አይደለም እንትኑ ማለት ነው እና ምክንያቱም ያ ደግሞ የሚሆነው በቃ ከክርስቶስ አጌኒስት የሆነ ሲስተም አለ ኦልሬዲ። መቼም ቢሆን እኛ እዚህ ዓለም ውስጥ ነው ያለነው። ከዚህ ዓለም እንድንወጣ አይደለም ክርስቶስ ይፈልገው እዚሁ እያለን ግን እሱን መስለን እሱን አስከብረን እንድንኖር ነው። ያንን ደግሞ የማይፈልግ ጠላት ስላለ ደግሞ ኦልሬዲ መከራ አለ። እሱ ክርስቶስ ራሱ እዚህ እያለ ያለፈበት ስለሆነ ማለት ነው። በጣም ጥሩ እግዚአብሔር ባርክ። ዲቦ ሜቢ እዚህ ላይ ተጨምሪልናለሽ። ይሄ በተለይ እግዚአብሔርን እኔና አብንና እኔን ስላላወቁ ነው የሚለው ያው ይሄን በደንብ በግልጽ የሚነግረን የጳውሎስ ታሪክ ስለሆነ የጳውሎስን እግዚአብሔርን የማወቅ ህይወትና ሳያውቅ የነበረው ህይወት ከዚህ ጋር ሌሎች ላይ መከራ ከመምጣት ጋር እንዴት ይገናኛል? እሺ እግዚአብሔር ይባርክ። ብሩኬም በደንብ አንስቶታል እና ማለትን ያውን የተረዳሁት ከዚህ ሐሳብ የዓለምን ስራ ግልጽ ነው ያውቁታል ማለት ክርስቶስ አብሯቸውም ስለነበረ የትኛው መጥፊያቸው እንደሆነ የሚታወቅ ነው። ከክርስቶስ ተቃራኒ የሆኑ ነገሮች የሚታወቁ ናቸው። ግን በምኩራብ አብረዋቸው ያሉት ሰዎች ናቸው፣ ከውስጥ ያሉት ሰዎች ናቸው። ምክንያቱም ሰይጣን ኦልሬዲ ያውቆታል። በቃ እንዴት መፈተን እንዳለበት አውቋል። ከውስጥ ነው፣ ከውጭ ያለው ነገር እርግጠኛ ስለሆነበት ማለት እና ከውስጥ ያሉ ሰዎች ናቸው ፈተናችን ሊሆኑ የሚችሉት ወይም እንደ መከራ ልናያቸው የምንችለው። እነሱ የሚያስቡት እግዚአብሔር እንዳመለኩ እግዚአብሔር እንዳገለገሉ ሊሆን ይችላል። ግን ያ እውነትም ክርስቶስን ሳያውቁት ነው ይሄ ነገር የሚፈጠረው እና እውነተኛ ህይወት የምንለው ወይም የዘላለምን ህይወት የምናገኘው እውነት ክርስቶስን ስናውቅ ነው እና እኛ ደግሞ ክርስቶስን ማወቅ እንዲሆንልን እግዚአብሔር ይርዳን። ከእንደዚህ አይነት ሰዎች ደግሞ እግዚአብሔር ሊጠብቀን፣ ምናልባትም ደግሞ ክርስቶስን መስለን እነዛን ሰዎች ደግሞ ወደ ክርስቶስ የምናመጣበት ሁኔታም ሊሆን ይችላል እናቅም። ግን በዚህ ሁሉ ግን የክርስቶስን ማንነት ማወቅ አለብን። እንደ ክርስቶስ መኖር አለብን ከነዚህ ሰዎች ለመራቅ። ምክንያቱም ቁጥር 3 ላይ ወደ መጨረሻ ምን ይላል? ይህን ከመጀመሪያ አልነገርኳችሁም፣ ምክንያቱም ከእናንተ ጋር አብሬ ስለነበርኩኝ። በአካል አብሯቸው ነበረ። እስከዚህ አሁን ሊለያቸው ስለሆነ ማወቅ አለባቸው። በአካል አብሯቸው ስለሆነ ለምሳሌ እነ ፈሪሳውያኖችን ማየት እንችላለን አይደለም? አዎ በጣም ይኮሩበት ነበር። መጽሐፍን በጣም ያጠናሉ፣ ያውቃሉ፣ ግን በጣም ይኮሩ ነበረ እና ክርስቶስ አብሯቸው ስላለ መሸሸጊያቸው ሆኗል። እኛ ልጅ እያለን አባታችን በአካል ከኛ አጠገብ ሲሆን የምንኮራው ኩራትና እሱ ሳይኖር እንዴት እንደምንሰቀቅ ያን እናውቃልና እሱም ለዛ ነው እኔ ስለማልኖር ከዚህ በኋላ በአካል አብራችሁ ስለማልኖር ይሄንን ማወቅ አለባችሁ። እንደዚህ የሚያስቷችሁ ሰዎች የሚያስወጧችሁም ሊኖሩ ይችላሉ እና እግዚአብሔር ደግሞ ከዚህም እንድንጠበቅ መንፈስ ቅዱስን ስለሚልክልን የተመሰገነ ይሁን። ያ ጳውሎስ የሚገርም ሁለቱንም አይነት ህይወት ኖሮታል። አሳዳጅም ሆኗል፣ ከዛ በኋላ ተሳዳጅ ሆነ። እግዚአብሔርን አለማወቅ በጣም ክፉ ነው። ለምንድን ነው ይሄን የምለው? ጳውሎስ በቃ ሁለት አይነት ህይወቱ በደንብ ግልጽ ነው። ኦልሬዲ
ታምራዊ ህይወት ነው የኖረው እና በኋላ መልሶ እሱ ራሱ እንደተቸገረ የምታውቁት ማለት ነው። ሁለተኛ ቆሮንቶስ ምዕራፍ 11 ከ24 እስከ 28 ላይ ያሳለፈውን መከራ ይናገራል። በቃ እኔ ለአይሁድ አንድ ሲጎድል 40 ግርፋት 5 ጊዜ ገረፉኝ፣ 3 ጊዜ በበትር ተመታሁ፣ 1 ጊዜ በድንጋይ ተወገርኩ፣ መርከቤ 3 ጊዜ ተሰበረ፣ ሌሊትና ቀን በባህር ውስጥ ኖርኩ፣ ብዙ ጊዜ በመንገድ ሄድኩ፣ በወንዝ ፍርሃት፣ በወንበዴዎች ፍርሃት፣ በወገኔ በኩል ፍርሃት፣ በአሕዛብ በኩል ፍርሃት፣ በከተማ ፍርሃት፣ በምድረ በዳ ፍርሃት፣ በባህር ፍርሃት፣ በውሸተኞች ወንድሞች በኩል ፍርሃት ነበረብኝ። በድካምና በጥረት ብዙ ጊዜ እንቅልፍ ማጣት፣ በረሃብና በብዙ ጥም ጊዜ በመጦም በብርድና በራቁትነት ነበርኩ ይላል እና መከራው ራሱ ይመጣ የነበረው ካጠገቡ ከነበሩ ሰዎችም ነበረ። አሁን ስለገባው ኢየሱስን ስላወቀ በፊት ቢሆን ህዝቡን ጨፍጭፎ ጨርሶ ነበር። ኢየሱስ የገባው ሰዓት ላይ አንድ ጥቅስ አለ ይህንን በደንብ ግልጽ የሚያደርግልን። ወደ ዮሐንስ ምዕራፍ 3 እንሂድና ምዕራፍ 3 ቁጥር 19 ብርሃንም ወደ ዓለም ስለመጣ ሰዎች ስራቸው ክፉ ስለነበርና ከብርሃን ይልቅ ጨለማን ስለወደዱ ፍርዱ ይህ ነው ይላል። ከብርሃን ይልቅ እግዚአብሔርን ከማወቅ ይልቅ ጨለማን ስለወደዱ እነዚህ ሰዎች አሳዳጅ ሆኑ። ብርሃንን ለማወቅ ያልወደደ ሰው አሳዳጅ ነው የሚሆነው። አሁን ግን ትልቁ ጥያቄ እኔም ሁሌ የሚመጣብኝ እኛ አልተሳደድንም ማለት ወይ ከአሳዳጆችም አልሆንም ወይ አልተሰደድንም። ስለዚህ እኛ ምን ላይ ነው ያለ ነው ማለት እንችላለን ወይስ አየር ላይ? እኔ ማለት እንደ ራሴ ነው ማውራት የምችለው እና የለብታ ህይወት ላይ ያለው ይመስለኛል። ማለት እውነት ክርስቶስን የቀመሰ ሰው እንደዚህ አይደለም የሚኖረው። የጳውሎስን ትራንዚሽን እያየን ነበር አይደለ? ከአለመኖር ወደ መኖር በክርስትና ህይወቱ ማለት ነው እና እስጢፋኖስ ሲወገርም ድንጋይ ለሚወግሩት ልብሳቸውን ይዞ ቁሞ ነበር እና ከዛ ህይወት ለክርስቶስ ወደ መሞት በቃ ወደ መሰደድ ሂዷል። ብዙ ስቃዮችን አሁን እንዳነበብከው ብዙ ስቃዮችን ወደ ማየት ሂዷል እና ክርስቶስን ሲያውቀው ነው። እኔ ክርስቶስን ባውቀው እንደዚህ አሁን እንዳለሁበት ህይወት የምኖረው አይመስለኝም። በቃ ከላይ ያየሁት ሰማሁት እንጂ እውነት የእሱን ህይወት እየኖርኩት አይደለም። ብዙ የዓለምም እያጓጓኝ ያሉ ነገሮች ይኖራሉ። የዓለም የያዝን ምቾት ላይ ነን። ገብቷል። ሁለቱም ጋር ተደላድለን ለመኖር እያሰብን ይመስለኛል እና እውነት ክርስቶስን ያወቀው ሰው እንዲህ ይኖራል ወይ? በቃ ማለት ቃሉ እውነተኛ ነው ይላል አይደለ? ህይወታችንን የምንመረምረው በዚህ ቃል ነው። እውነት እየኖርኩኝ ነው ወይ እሱን እንዳወቀ ሰው? እና እኔ አሁን ባለሁበት ለብታ ላይ ይመስለኛል ያለ ነው እንጂ እውነት ክርስቶስን ብታውቀው ጭራሽ ከዓለም ጋር ተስማምተህ መኖር አትችልም። ያ ነው ማለት እሱም እኔም በዓለም አይደለሁም እነሱም በዓለም ስለማይሆኑ ከዓለም እንድታወጣቸው ሳይሆን ከክፉ ነገር እንድትጠብቃቸው ነው ብሎ ይጸልያል። እና እኛም በዓለም ያለን ተስማምተን ከዓለም ጋር ተስማምተን እየኖርን ይመስለኛል። ይሄ አሁን እውነትም ክርስቶስን ያወቅ ነው አይመስለኝም። እና እውነት ክርስቶስን ያወቀ ፍቅሩ የገባው ሰው እኔ እንደምኖረው ህይወት አይኖርም ብዬ ነው የማስበው። ያው ልክ በእነሱ ጊዜ እንደነበረው በሐዋርያት ጊዜ እንደነበረው የሆነ ጦር አንስቶ ምናምን የሚያሳድደን ምናምን አካል የለም በዚህ ሰዓት። ያው እሱን አልጠብቅም። ያው የለም፣ ወደፊት ሊመጣ ይችላል፣ ግን አሁን ላይ የለም። ያ እስኪመጣ ድረስ ደግሞ በቃ ምንም እንዴት ነው የምንሆነው የሚለው ላይ ስንመጣ አይ ቲንክ የሚሆነው እንትኑ ሞር መንፈሳዊ ይመስለኛል ያለው ውጊያ። አሁን እሷ ልክ እንዳለችው የምርም የክርስቶስ ሲገባን በቃ የእሱ ፍቅር ሲገባን ለሌላ ነገር መኖር እስከማንችል ድረስ ፈቃዳችንን ሁሉ ነገራችንን ለእሱ እስከመስጠት ድረስ ነው የምንደርሰው እና አሁን አይ ቲንክ የሚመስለኝ ጠላትም እየተገዳደረን እንትን የሚለን ለእሱ ያለንን ጊዜ ከእሱ ጋር ምን ያህል ጊዜ እናሳልፋለን እንዳናውቀው በተለያየ መንገድ እንትን ይለናል። አለማወቃችንንም ደግሞ የሚያስረዳው ማለት የእሱን ፍቅር አለመረዳታችንን የሚያሳየው ምንሰጠው
እንትንም የምንሰጠው ቦታ በቃ ለእግዚአብሔር ነገር ሲባል የእግዚአብሔር ስም ሲጠራ የእግዚአብሔር ስም ባለበት በእንደዚህ አይነት ነገሮች ሲጠራ የሆነ ልባችን ምን አይነት ቦታ ነው የሚሰጠው ለእንደዚህ አይነት ነገሮች ያ የሚያሳየው ያ ነገር በደንብ እንዳልገባን ነው የሚያሳየው ወይም ደግሞ የክርስቶስን ፍቅር በደንብ አለመረዳታችንን አለማወቃችንን ያሳውቃል ማለት ነው። ስለዚህ እሱን ካለማወቃችን የተነሳ ምናልባት ደግሞ ለሌሎች እንደዛ መሆን ምክንያት ልንሆን እንችላለን በተለያየ መልኩ ማለት ነው። እዚህ ጋር አንድ ሀሳብ ለማምጣት እንፈልገው ለብ ያለና ወይ ትኩስ አይደለ ወይ በራድ አይደለም የሚባለው ወይም ስጋዊ ክርስትና የሚባለው ማለት ነው። ወይ ትኩስ አይደለንም ወይ ደግሞ ጭራሽ ከቤተ ክርስቲያን አልወጣንም ወይ ኖርማል እግዚአብሔርን ማያቅ ሰው አይደለንም ወይ ደግሞ እግዚአብሔርንም አውቀን ደግሞ በደንብ መንፈሳዊ ሰው አልሆንም ወደ ውስጥም አልገባንም። መሀል ላይ ስንሆን ሁለቱንም ነው የምናስተው። ቤት ውስጥ ያለውንም ኦልሬዲ መንፈሳዊ ሆኖ ጥሩ እያገለገለ ያለውንም እናሰናክለዋለን። ከውጭ ያለውም ደግሞ ወደ ውስጥ እንዳይገባ መሀል ላይ እንሆናለን ማለት ነው እና ያንን ክርስቶስን አለማወቃችን የእሱን ፍቅር አለመረዳታችን ለዛ ፍቅር ራሳችንን አለማስገዛታችን ለብ ያለ ህይወት እንድንመራ ያደርገንና ምክንያቱም እሱ የሚመቸን እሱ ነው። በቃ አመቻችተን ሁሉንም ነገር ሰላም ነው ምንም ችግር የለውም ሁሉንም ነገር ማመቻቸት የሚባለው ነገር እንደዛ አድርገን ስለምናልፍ ነው እንጂ የምር ለክርስቶስ እንኑር ካልን ባንሰደድም ከቤት ባንወጣ እንትን ባንልም ግን በተለያየ መልኩ መክፈል ያለብን መስዋዕትነት በጊዜ ሊሆን ይችላል በተለያየ ነገር እኛን መስዋዕት ማድረግ ያለብን ብዙ ነገሮች ይኖራሉ ማለት ነው። አንዳንዴ እኔ በተለይ የምፈራው ለምን አይነት ይሄ በራድ ወይ ትኩስ የሚለው ነገር ቸርች ላይ ሆነን በተለይ ቤተ ክርስቲያን ውስጥ ሆነን ብዙ ጊዜ ቃሉን ለምናነብ ሰዎች ነው። ምክንያቱም በልምድ ማንበብ ይቻላል። በልምድ ክርስቲያን በቃ አለ የሚባል ክርስቲያን መሆን ይቻላል። ጎበዝ ሰባኪም መባል ይቻላል። ጎበዝ ተናጋሪ መባል ይቻላል። ምክንያቱም በተለይ ደግሞ አካባቢ ሙሉ በዛ አይነት ህይወት ውስጥ ያለ ከሆነ እንደዛ ነው የምትባለው። የፈሪሳውያን ህይወት ግልጽ ነው። አሁን ሰይጣን ያው ቅድም እንደተባለው ብዙ መንገድ አለው። የዛኔ በዛ ማሳደር ከሆነ በዚህኛው ጊዜ ደግሞ ብዙ አይነት መንገድ አለው። የዛኔ ፈሪሳዊ ሊባሉ ይችላሉ። አሁን ደግሞ ሌላ አይነት ስም ልትሰጧቸው ትችላላችሁ፣ ሊሰጠን ይችላል እንጂ የምናውቅ መስለን ግን እውነተኛው መነካካት የሌለ እውነተኛው እግዚአብሔርን ማወቅ ይሄ ወንጌል የገባው ሰው የመሆኑ ነገር ትንሽ ይጎላል። ትንሽ ሳይሆን ይጎላል። ትንሽ ትልቅ የማይባል ስላልሆነ እሱን ነገር በደንብ እፈራለሁ፣ በጣም እፈራለሁ። ምክንያቱም አውቄያለሁ ብዬ ጌታን እንዳላወቅኩት እንዳይሆንብኝ እና አይ ቲንክ ይሄ ነገር በጣም ወሳኝ ነው። እንደው እግዚአብሔር ይርዳን ይሄ እንዲገለብጠን ህይወታችን እንዲገለብጠን ለሚሰሙንም እንደዛ እንዲሆን ማለት ነው እና ይህን ነገር በደንብ ይናገራል። የማይታይ ነገር ነው ግን ከጀርባው እንዳለ ይገባኛል እዚህ ጥቅስ ላይ ማለት ነው እና ግን የሚያጽናናኝ ነገር ምንድነው? ይህን ነገር የሚነግራቸው ለደቀ መዛሙርቱ ነው። አሁን ትንሽ ቆይተው ለሚክዱት ማለት ነው። በሚቀጥለው ቀን የሉም እኮ ግን በቃ ይነግራቸዋል። መከራ ትቀበላላችሁ። እያያቸው እኮ ነው፣ እየገባው ነው እኮ። መከራ የምትቀበሉት ስለሸሻችሁ አይደለም። ያኔ መታችሁ ማመናችሁ አይቀርም። በቃ ይሄን የነገርኳችሁ ነገር መቀበላችሁ አይቀርም እና ያኔ መከራ ይመጣባችኋል፣ ለዛኔ ግን ይጠቅማችኋል ብሎ እየነገራቸው ነበርና አሁን ተስፋ እንዳልቆርጥ የሚያደርገኝ በእኔ ምንድነው? ለእንደኔ አይነቱም ደካማ ለእንደኛ አይነቱም ደካማ ይሄ ቃል ይሰራል ማለት ነው። የሆነች ጊዜ ትመጣለች ብዬ አምናለሁ። የሆነ ብድግ አድርጎ የሚያነሳን የሚገባን ጊዜ ማለት ነው እና ከዚሁ ሲቀጥል ስለ መንፈስ ቅዱስ ይነግራቸዋል። ስለ መከራ ሲነግራቸው ከእናንተ ሄዳለሁ፣ ማንም ወዴት ትሄዳለህ ብሎ አይጠይቀኝም። ግን ይህንን ስነግራችሁ ደግሞ አዝናችኋል። ግን እኔ ብሄድ ይሻላል፣ መንፈስ ቅዱስ ያስፈልጋቸዋል። ምክንያቱም እሱ ሲመጣ 3 ነገሮችን ያደርጋል። ስለ 3 ነገሮች ይወቅሳቸዋል። አንደኛ ስለ ኃጢአት፣ ከዛ ስለ ጽድቅ፣ ከዛ በኋላ ስለ ፍርድ እያለ ይናገራልና ምንድነው የመንፈስ ቅዱስ ዓላማ
በተለይ ደግሞ ከመከራ ቀጥሎ ነው የነገራቸው እና ምክንያቱም ጥቅሱን ስታነቡ ቁጥር 7 ላይ እኔ ግን እውነት እነግራችኋለሁ እኔ እንድሄድ ይሻላችኋል፣ እኔ ባልሄድ አጽናኙ ወደ እናንተ አይመጣም። አጽናኝ የሚያስፈልገው በመከራ ውስጥ ለሚያልፍ በችግር ውስጥ ለሚያልፍ ነው። እኔ ብሄድ ግን እርሱን እልክላችኋለሁ። ስለዚህ አጽናኝ መጥቶ መውቀስ ማለት እንዴት ነው? ጭራሽ ላዘነው ሰው ሌላ ወቀሳ ትጨምርበታለህ ወይስ ምን ለማለት ፈልጎ ነው እዚህ ጋር? እስቲ በደንብ ጥቅሱን ነውና ምን ይመስላችኋል? እሺ እንግዲህ እግዚአብሔር ይመስገን ብቻችን ትቶን አልሄደም እና በእነሱ ሰዓት ብንሆን በጣም የሚከብድ ይመስለኛል። ማለት የሆነ አስባል በአካል እያዩት ሌላ ነገር ያስፈልጋቸው ማው እውነት ቅድም እያወራ ነበርና ገና ሳይጠይቁት ቃል አውጥተው ሳይጠይቁት የውስጣቸውን ያውቃል፣ ምን እየተሰማቸው እንደው ያውቃል። ዝም ብሎ አይቶ ያውቃል፣ መናገርም አይጠበቅብህምና ምን እንደሚያስፈልጋቸው የሚያውቅ ነበርና መንፈስ ቅዱስን ነው እሱ ከሄደ በኋላ የላከላቸው እና መንፈስ ቅዱስ ከመጣ በኋላ አሁን ከጠቀስካቸው በተጨማሪ ብዙ ስራዎች ነበሩት ማለት ይሰራል እና እኔ ካልሄድኩኝ አጽናኝ ወደ እናንተ አይመጣም ይላል። ሲመጣ አጽናኝ ነው ከሀዘናቸው ክርስቶስ ከሄደበት በኋላ ከሀዘናቸው ያኔ ከዛ ሀዘን ብቻ ሳይሆን ወደፊትም ከሚመጡት ሀዘኖችም ለአጽናና ነው የሚመጣና በሚመጣበት ጊዜ ዓለምን ስለ ኃጢአት ስለ ጽድቅና ስለ ፍርድ ይወቅሳል ይላል። ስለ ኃጢአት ሲባል ደግሞ ሰው በእኔ ስላለማመኑ ነው እና መንፈስ ቅዱስ በዓለም ላይ ከሚያከናውናቸው ስራዎች አንዱ በአዲስ ኪዳን ላይም ብዙ ጊዜ ይወራልና በክርስቲያኖች ህይወት ላይ የሚከናወን ስራ ነውና ስለ ኃጢአት ሲል መንፈስ ቅዱስ ካልወቀሰን በቀር ኃጢአት መሆኑን አናውቅም። ቃሉንም እኮ እንድናነበው ማለት ብዙ ጊዜ መጽሐፍ ቅዱስ ላይ ነው መጽሐፍ ቅዱስ እናነብ ነው ራሳችንን የምናየውና ቃሉንም የሚገልጽልን መንፈስ ቅዱስ ነው እና የሚያስታውሰን ነው ማስታወስ ነው ብዬ ማስበው። ይሄ ኔጌቲቭ ወቀሳ ሳይሆን እንድናስታውሰው ልክ እንዳልሆነ እንድናስታውሰው የሚያደርግ ነውና ተመልካቾቻችንም እንደዛ እንድታስቡት ፈልጋለሁ። ማለት ይሄ እንድንጨነቅ ሁሌኛ ራሳችንን እንድንወቅስ ሳይሆን ወደ ክርስቶስ እንድናስብ በቃ አለማመናችንን እንዲያሳየንና ያ ደግሞ አለማመናችን የኃጢአተኝነታችን ዋና ምስክር ነው። በቃ ኃጢአት ክርስቶስን አለማመን ነው። የዘላለም ህይወት የምናገኘው ደግሞ ክርስቶስን በማመንና በሱ በመኖር ነውና አለማመናችንን የሚያሳየን ነው ብዬ አስባለሁና ስለ ጽድቅ ደግሞ ሲያወራ በክርስቶስ መስዋዕትነት ላይ የተመሰረተ ነው። ይሄ ስለ ጽድቅ ዓለምን የሚያሳየንና አንድ ሰው ጻድቅ ለመባል በስራ አይደለም በራሳችን ስራ የምናመጣው አይደለም ወይም በማቴሪያል ገንዘብ ስለከፈልን ሰዎችን ስላበላን ስለረዳን የምናመጣው ነገር አይደለም እና በክርስቶስ ሞትና በመስቀሉ በተሰራው ስራ ነው ይሄንን የዘላለም ህይወት ያገኘ ነውና ይሄንን ደግሞ ፍቅር የሚገልጽልን በመስቀል ላይ የተከፈለውን ዋጋ የሚያስተምረን ከመንፈስ ቅዱስ በቀር ሌላ በሰውኛ ሊገባን አይችልም። በሰውኛ ይሄን ታሪክ ነው የሚመስለን። ብዙ እንደዚህ አይነት ታሪኮችን ሰምተናል አይደል ስናነበው መንፈስ ቅዱስ ራሱ ካልገለጸልን በቀር ይሄንን ፍቅርና ስለ ጽድቅ ማለት ይሄ ነው። ከዛም ቀጥሎ ደግሞ ክርስቶስ ወደ አብ በሚሄድበት ጊዜ የክርስቶስን ክብር ከተገለጸበት አንዱ ወደ ሰማይ ማድረጉ ነው አረጋገጠልን። ማለት ብዙ ሰዎች አላመኑም እኮ እውነት ከእግዚአብሔር እንዲቀጥታ እየወረደ ቢያዩት ምናልባት ሊሆን ይችላል፣ ግን ሳይታወቅ ነው የመጣው አይደለ? እንደ ሰው ልጅ ተወልዶ እንደ ሰው ልጅ አድጎ ነው የታየው እና ሰቀሉት። አብዛኞቹ እግዚአብሔር ልጅ ያዋሸን እግዚአብሔር ልጅ ነኝ ይላል እያሉ አይደል የሰቀሉት እና እግዚአብሔር ልጅ መሆኑን ጻድቅ እውነተኛ መሆኑን ለማሳየት ማድረግ ነበረበትና አንዱ ያንን ያስረዳናልና የክርስቶስን ክብር ለመግለጽ ነው። እንዲሁም እግዚአብሔርም ደግሞ እውነት እንደሆነ አሳይቶናል፣ ወደሱ በመሄድ አሳይቶናልና ስለ ፍርድ ደግሞ የሚያነሳው ስለ የዓለም ገዢ የዓለም ገዢ ይላል ስለ ሰይጣን ማለት ነው። በዛን ጊዜ አይደለ የሱ ፍርድ ያለቀው በመስቀሉ ላይ ነው ያለቀውና ስለ ፍርድ ሰይጣን በቃ እንደተሸነፈ የሰይጣንን ሽንፈት ነው የሚያሳየን። ክርስቶስ ድል ነስቷል፣ በመስቀሉ ክርስቶስ ድል ነስቷል። ለኛ መዳን ዋጋ መከፈል ነበረበት። አንድ አካል
ዋጋ መክፈል ነበረበት። ያም በፊት በነ ሙሴ ዘመን በነበረው ይሄ የቤተ መቅደሱ ስርዓት አለ አይደለ? በግ ነበረ የመንጻታቸው ምልክት እንደ መስዋዕትነት። ግን ያን በግ የሚወክለው ደግሞ ክርስቶስ ነበርና ክርስቶስ አሸንፎታል ሰይጣንን። ይሄ ሞት የሚባል የዓለሙ ነገር እንትን አይለን አይገድበንም ማለት ነው። ለዘላለም ለመኖር አይገድበንም። ላለመዳናችን ምክንያት ምንም የለምና ሰይጣን መሸነፉን ለማሳየት ነው መንፈስ ቅዱስ የሚመጣው እና ከእግዚአብሔር የሚመጡ ቃሎችን እኛ በቃ እንድንኖረው በህሊናችን ሊሆን ይችላል በተለያዩ ነገሮች በቃ እንድንኖረው እንዲያሳየን ነው መንፈስ ቅዱስ። እሺ ያው ሀሳቦቹን እሷ ዲቦ አንስተዋለች። እኔ ማንሳት እንፈልገው እኔ ብሄድ ይሻላቸዋል ሲል እንመለከታለን። እዚህ ጋር ምንድነው አዲስ እንዴት ነው እሱ በአካል ሆኖ በስጋ ሆኖ በመካከላቸው ከሚሆን ይልቅ እሱ ሄዶ በመንፈስ ቅዱስ አማካኝነት በእያንዳንዳቸው ልብ ውስጥ መሆኑ የተሻለ መፍትሄ እንደሆነ ወይም ደግሞ የተሻለ እንደሆነ ነው የሚናገረው። ያ ማለት እንደውም በዚህ አባባል በአካል ከኛ ጋር አሁንም ቢሆን ክርስቶስ መጥቶ በአካል ከኛ ጋር ልክ ከነሱ ጋር በነበረበት ሁኔታ ማለት ነው ከኛ ጋር ከሚሆን አሁን ያለንበት የተሻለ እንደሆነ ወይም ደግሞ ከክርስቶስ ጋር የቆዩበት 3 ዓመት አለ አይደለ? ከሱ ጊዜ ይልቅ እሱ ከሄደ በኋላ የሚኖራቸው ከክርስቶስ ጋር የሚኖራቸው ግንኙነት የተሻለ እንደሆነ ነው እየተናገረ ያለው እዚህ ጋር እያለ ያለው ማለት ነው። እና ያ ደግሞ እንዴት ነው የተሻለ ሊሆን የሚችለው? በአካል አብሯቸው ከሚያሳልፈው ጊዜ ይልቅ እንዴት ነው እሱ የእሱ መሄድና መንፈስ ቅዱስ መምጣት ከሁለቱ የተሻለ ሊሆን የሚችለው የሚለውን ስንመለከት በዛኛው ያው ክርስቶስ አምላክ ሆኖ እያለ ስጋ ለብሶ ነው ያለው ወይም ደግሞ በስጋ ተገድቦ ነው ያለው። ሁሉም እነሱ አሁን በሶስቱን ዓመት ከነሱ ጋር በቆየበት ጊዜ አሁን እዚህም እዛም በአንድ ጊዜ ምናምን አይገኝም። ብቻ የተወሰነ ሊሚቴሽን አለው። ግን ከሱ ይልቅ አሁን ምንድነው በመንፈስ ቅዱስ አማካኝነት ግን በእያንዳንዱ ልብ ውስጥ በእያንዳንዱ ቦታ ይገኛል። ከዛ ደግሞ ልክ እሱ እዚህ ምድር ላይ የኖረውን ያን የድል ነሽነት ህይወት እሱ የነበረውን ሰላም እሱ አሁን በዚህ ምድር ሲኖር ማለት ይሄ ምድር ሁሉም ነገር ያባቱ ነው። አባቱ በሰራው ምድር ላይ ሲኖር በአባቱ ግዛት ውስጥ እየኖረ ምንም አይነት የሚያስጨንቀው የሚያሳስበው ነገር አይኖርም። በቃ በሰላም ነው የሚኖረው፣ በሰላም ነው ወጥቶ የሚገባው። እና ደግሞ ኃጢአት ደግሞ ምንም አንድም ኃጢአት አልሰራም፣ ጻድቅ ነበረ፣ ምንም ስህተት አልተገኘበትም። እና ያንን ህይወት በእኛ ውስጥ ደግሞ መድገም ይፈልጋል ማለት ነው። እና በመንፈስ ቅዱስ አማካኝነት በእኛ ውስጥ ሲሆን ያ ክርስቶስ የነበረው ሰላም ማለት አስቡት፣ ክርስቶስ ምን ሊያስጨንቀው ይችላል? አሁን ለምሳሌ ያ ማዕበል ሲነሳ በዛ ተኝቶ ነበር አይደል? እሱ ቢተኛ ይገርማል ማለት ምክንያቱም ማዕበሉንም ሁሉንም የሚያዛው እሱ ራሱ ነው። ከዛም ደግሞ ስጋ ለብሶ ነው እዛ ጋር ያለው ብለን ብንወስድም አባቱ ደግሞ በደንብ ያውቃል። ከአባቱ ጋር ያለውን ነገር በደንብ እርግጠኛ ስለሆነ በአባቱ ላይ ያለው መተማመን ከፍተኛ ስለሆነ በቃ በዛ ሁሉ ማዕበል ውስጥ ተኝቶ ነበረ። በቃ ሰላም ነበረው። በቃ ምንም የሚያስጨንቀው እንደዚህ ትንሽ እንኳን የሚያስደነግጠው ነገር ሊኖር አይችልም። ምክንያቱም ሁሉም ነገር በቃ ያንን አይነት ሰላም ነው ደግሞ በመንፈስ ቅዱስ አማካኝነት በእኛ ውስጥ የሚሰጠን ማለት ነው። ልክ ክርስቶስ ከአባቱ ጋር ያለው መተማመን ያለው ድፍረት፣ ክርስቶስ አባቱን ቀርቦ ለማናገር ያለው ድፍረት፣ የአባትነት የልጅነት ስልጣን ያ ነው በእኛ ውስጥም ደግሞ የሚሆነው ማለት ነው። እና በአካል ከውጭ ከሚሆን ኤክስተርናል ከሚሆን ወደ ውስጥ በእኛ ውስጥ ገብቶ ከኛ ጋር ሆኖ ያንን ሰላም በእግዚአብሔር ፊት የምንቀርብበትን ያንን ድፍረት ሊሰጠን የተሻለ እንደሆነ ነው የሚናገረው ማለት ነው። እና ምክንያቱም ያ ደግሞ የተሻለ ስለሆነ ማለት ነው። እግዚአብሔር ይባርክ። መንፈስ ቅዱስ በጣም ካላስተዋል ነው እና ካልተለማመድ ነው ትልቁ
አምላክ አንዱ እሱ ነው። በቃ አምላካችን አንዱ ጌታ እሱ ነው እና ሞርኒ ደግሞ በጣም እየገረመኝ የነበረው ቅድም ከቀረጻው በፊት ስናወራ እንደነበረው መንፈስ ቅዱስን ልኮ ለሶስት ነገር ሲወቅስ ለዘላለም ነው። ምንድነው? ሰውን የሚያድንበት መንገድ ነው። ሁሉ ጊዜ ማለት የሚወቅሰው ለምንድን ነው? በቃ ልክ አይደለም ተስተካከል እኮ አይደለም እኮ በቃ እውነት አለ እኔ ጋር አላድንህ ነው አይደለ? የመንፈስ ቅዱስ ስራ ነው፣ ሰውን ማዳን ነው። አለቀ። ሁሉም ሲጀመር አብም ማዳን ነው ዓላማው፣ ወልድም ማዳን ነው፣ መንፈስ ቅዱስም ማዳን ነው። አንድ ነው ዓላማቸው እና ልክ ስለ ኃጢአት ሲወቅስ ምን ማለት ነው? በቃ አንተ በኃጢአት ውስጥ ነህ፣ በዚህ ኃጢአት ከቀጠልክ ትሞታለህ ነው። ቅድም አንስተናል። እግዚአብሔርን አለማወቅ ራሱ አንድ ኃጢአት ነው፣ በኃጢአት ውስጥ መኖር ነው። እግዚአብሔርን አውቅ ያለው እንዳለ የሚኖር ሰው እና ብዙዎቻችንም እንደውም ያለንበትን በደንብ ይነግረናል ብዬ አስባለሁ። በኃጢአት ውስጥ መሆንን ስታቅ ደግሞ አያይዤ ለመንካት ግድ ይለኛል ይመስለኛል። ከምጥ ጋር ያነሰዋል፣ ስለ መከራም ያነሳል እና ይሄ ነገር ስለ ምጥ ነው የሚናገረው። ስትወቅ ይሄን ነገር ሲወቅስ ወይም ቅድም ዲቦ እንዳለችው ሲነግረን ይሄን ነገር የእውነት ነገርን በውስጣችን ሲገልጥ የምር ይሄ ያለንበትን ነገር በደንብ እንድናውቀው ምን ያህል በኃጢአት እንደተዘፈቀን ምን ያህል ከዚህ ኃጢአት መውጣት የማንችልበት ኃጢአት ውስጥ እንዳለን በራሳችን ብንለፋ ምን ብናረግ መውጣት የማንችልበት መንገድ ውስጥ እንዳለን ይነግረናል። ከዛ በኋላስ ምን ይለናል? ስለ ፍርድ ደግሞ ዓለምን ይወቅሳል። ምንድነው የሚለው? ስለ ጽድቅ፣ እሱም ደግሞ ወደ አብ ስለሚሄድ ነው። ሞቶ አልቀረም፣ ተነስቶ ወደ አብ ሄዷል። የተነሳ ስጋ አለው። ልክ ምን ማለት ነው? በቃ ከእርሱ ጋር ለኃጢአት ሞተን ከእሱ ጋር ደግሞ ለጽድቅ እንደተነሳን አይደለ የሚነግረን። ምንድነው የሚነግረን? ባጭሩ ያ በኃጢአት የሄድክበት መንገድ ብቸኛ ልትድን የምትችለው ከክርስቶስ ጋር አብረ ሞተ በመነሳት ነው። ስለዚህ አብራችሁ ሞታችሁ ከተነሳችሁ አሁን የሚያስፈራችሁ የለም፣ ጽድቁን አግኝታችኋል ነው። ይሄንን ይነግረናል። ከዛ በኋላ ማን ነው የሚኮንነን ይላል ሮሜ 8:1 አይደለ? በቃ ማን ነው የሚኮንን? ስለዚህ አሁን የዚህ ዓለም ገዥ ምን ተብሏል? ተፈርዶበታል። ስለዚህ ስለ ፍርድ ሲነግረን በቃ ነፃነታችን እያወጀ ነው ማለት ነው። የአንድ ክርስቲያን ህይወት ይሄ ነው። ኃጢአቱ ምን ያህል እንደተዘፈቀ ይገባዋል። በዛ ኃጢአት ውስጥ ብቸኛ ተስፋው ክርስቶስ እንደሆነ ይገልጥለታል። ያው መንፈስ ነው ይህን ሁላ የሚሰራው። ያ መንፈስ ያንን ከገባው በኋላ ከተረዳ በኋላ ከክርስቶስ ጋር እሱ መነሳት እንደሚያስፈልገው ከነገረው በኋላ በህይወት ደግሞ ሲኖር ለሚመጣበት የህይወት ፈተና አሁን ገባኝ። ምዕራፍ 7 ሮሜ ምዕራፍ 7 በውስጡ ጭንቀት አለበት አይደለ? በቃ ሁለት አይነት ሊያደርግ የሚፈልገው ይኖራል። በክርስቶስ ስላሉት ግን አሁን ምን የለባቸው? ኩነኔ የለባቸው። ሊደክሙ ይችላሉ፣ ኃጢአት ሊሰሩ ይችላሉ፣ ሊወድቁ ይችላሉ። ግን ከዚህ በኋላ ምን የላቸው? ኩነኔ የለባቸውም። ስለዚህ መንፈሱ ለዘላለም ያስፈልጋል እና እዚሁ ጋር ልንካውና የሴት ልጅ ምጥን ያደረገበት ምክንያት ይሄ ነው። በኋላ የሚመጣው ፍሬ ያንን መከራ ያስረሳል እና እኔ አሁን ለራሴ እያመንኩት ያለው በተለይ እኔ በቤተክርስቲያን ውስጥ ካደግኩ በኋላ የምጠብቀው ጊዜ ምንድን ነው? እግዚአብሔር ስለ ኃጢአቴ ግልጽ አድርጎ ስቲል ኃጢአት ይመረኛል፣ ግን የመጨረሻ ምርር አድርጎኝ በቃኝ የምልበትን ጊዜ እስኪገልጥልኝ እጠብቃለሁ። ምክንያቱም በቃ በኃጢአቴ በጣም ተጨንቄ ብዙ አልቅሼ በቃ በብዙ ጭንቅ ምጥ እንደሚይዛት ሴት ድረስ ተጨንቀን ከዛ በኋላ ይሄ ወንጌል ገብቶን አዲስ ህይወትን ስናገኝ ይረሳል። ያ ሁሉ ጭንቀት፣ ያ ሁሉ መከራ፣ ያሳለፍናቸው መከራዎች ይረሳሉ። ያሳለፍነው የኃጢአት ህይወት ምስጋና ይሆናል እንጂ ወይኔ አይደለም የምንልበት። በቃ አጣሁት አንለውም። ያገኘነው ነገር ስለሚበልጥ ምንድነው የሚለው? ሰው ወደ ዓለም መጥቷልና አይደለ? ህይወት ያለው ሰው ወደ ዓለም መጥቷልና ያለፈውን ጭንቀቷን ያስረሳታልና እኛም ደግሞ መዳንን ስናገኝ፣ ህይወትን ስናገኝ፣ አዲስ ህይወትን ስናገኝ ያንን ያሳለፍነውን ህይወት ያስረሳናል። አዲስ ህይወት ነው የሚሰጠን ብዬ አምናለሁ እና የምር ይሄ ለሁላችንም ይሆንልን። ማናችንም አይለፈን አይዝለለን አይደለ? እንደው እግዚአብሔር ይርዳን። ብዙ ነገሮች አሉ ብንነካቸው ደስ ይለኝ ነበረ፣ ግን ወደ መጨረሻው ጋር ትንሽ ለምጣና ስለ አብ ይናገራል። ምን ያህል እንደወደደን ኢየሱስ ብቻ አይደለም የወደደን፣
ስለ አብ እየተናገረ በቃ እኔ የአብ ምስል እንደሆንኩኝ እንዲገባችሁ ብሎ የነገራቸውን እስከዛሬ የነገራቸውን ነገር ይናገራል። ለምሳሌ ቁጥር 27 ላይ እናንተ ስለወደዳችሁኝ ከእግዚአብሔርም ዘንድ እንደወጣው ስላመናችሁ አብ እርሱ ራሱ ይወዳችኋል ይላልና በቃ እሱ በተወደደበት ፍቅር እኛንም ወዶናል። ይሄን አንደርስታንድ ማድረግ እኔ አልችልም። አሁን እኔ አይገባኝም። ምክንያቱም በዘላለም እኛ በቁጥር ስሌት ውስጥ የማናስገባው አይነት ዘመንን ሙሉ በአንድ ላይ በፍቅር የነበረውን ያህል ፍቅር እንዴት ነው ለእኛ ሰዎች የሆነው? ገብቷቸዋል። ዘላለም ማንለውም ዘላለም ብለን ራሱ ኤክስፕሌን ማድረግ ማንችልም። ምክንያቱም የፈጣሪ ሰዓት የለም፣ ጊዜ የለም። ዘላለም ራሱ ለእኛ ነው እንትን ያለው ዘላለም ተብሎ እንዲገባን ተብሎ እንጂ የሰዓት ፍሬም ሰማይ ላይ አላቅም እንደሚጠቀሙ ሰዓት ደቂቃ ምናምን የሚል አይመስለኝም። ግን ይሄንን ነገር ይነግረናል እና በዚህ ውስጥ የእግዚአብሔርን ፍቅር አንደርስታንድ ማድረግ እንዴት ነው የሚጠቅመን? ምክንያቱም አሁን ታሪኩን ቅድም ለማንሳት ሞክሬ ነበር። ይሄንን ታሪክ የሚነግራቸው መንፈስ ቅዱስን ከተቀበሉ በኋላ አይደለም፣ በፊት ነው። እንደሚክዱት እያወቀ እንደሚጠሉት በቃ ኧረ አላውቀውም ማን ነው የምትሉት እንደሚል እያወቀ ነው የሚነግራቸው። እና እኛ በካድ ነው ጊዜ ያው ኃጢአት ስንሰራ ብዙ ጊዜ እንደ ካድ ነው እያወቀን እየወቀሰን ሁላ ነው ብዙ ጊዜ ኃጢአት የምንሰራው። እና እንደዚህ አይነት ሰዓት ላይ ይህንን ፍቅር ማወቃችን እግዚአብሔር እንደሚወደን ማወቃችን ምንድን ነው ጥቅሙ? እዚህ ላይ ለመጨመር እንደሚወደን ማወቃችን እሱን ሲጀመር እሱን እንድንታዘዝ ሊያደርገን የሚገባው እንደሚወደን ማወቃችን ነው መሆን ያለበት። ወይም ደግሞ ለእኛ ያለውን ፍቅር አውቀን ለዛ ፍቅር ታዘን ነው መሆን ያለበት። ባለፈው በዛኛው ሳምንት በነበረው ጥናት ላይ ትዝ ካላችሁ ምዕራፍ 15 ላይ ከቁጥር 9 ላይ እንደዚህ ይላል፣ አብ እንደወደደኝ ሁሉ እኔም ወደድኳችሁ፣ በፍቅሬ ኑሩ። 10 ላይ እኔ የአባቴን ትእዛዝ ጠብቄ በፍቅሩ እንደምኖር እና በፍቅሩ ውስጥ መኖር ማለት ወይም ደግሞ እግዚአብሔር እኛን በወደደበት ፍቅር እኛም እሱን ወደነው ከእሱ ጋር በፍቅር ህይወት ውስጥ መኖር ማለት በቃ መታዘዝ ነው ማለት ነው። ምክንያቱም በእነሱ በመካከል ባለው ፍቅር የፍቅር ህይወት ውስጥ ምንድነው በፍቅሬ ኑሩ ካለ በኋላ እኔ የአባቴን ትእዛዝ ጠብቄ በፍቅሩ እንደምኖር ለሱ ፍቅር ውስጥ መኖር ማለት መታዘዝ ነው። ለሱ የተላከበትን ያንን ደግሞ ያም እኮ መሞት ነው እኮ ተልኮ ታዞ የመጣው ለእኛ በመስቀል ላይ መሞት ነው የታዘዘው ነው ይላል። እና ለእኛ እስከ መስቀል ማለት አባት እንግዲህ ለሱ ያዘዘለት ትእዛዝ ሙት ነው እያለ ያለው ወይም ደግሞ ኃጢአት ሊያደቀው ነው ለእኛ ማለት ነው። ወደዛ እየሄደ ግን ስቲል በምንድነው የፍቅር ህይወት ነው ብሎ ነው የሚያስበው። ይህንን ነገር ማለት ሄዶ መሞቱ እንደዛ ምናምን ይሄ በቃ የፍቅር ህይወት ነው ለነሱ ማለት ነው። ማለት ለመረዳት ይከብዳል፣ ከባድ ነው። እና ይሄንን ፍቅር ሲገባን እኛም ደግሞ በሱ እንደተወደደን ሲገባን ምንም ለሱ ለመታዘዝ የሚይዘን ነገር አይኖርም። ምክንያቱም ክርስቶስ እስከ መስቀል ሞት ድረስ ለአባቱ ታዞ ነበር። በቃ ለነዚህ ሰዎች አንተ ኃጢአት ሆነ ሙትላቸው ብሎ ያንን በሱ ላይ ያንን ሁሉ ኃጢአት ሲያደርግበት የእግዚአብሔር ቁጣ በሱ ላይ እየፈሰሰ እግዚአብሔር እሱን እንደሚወደው እና በዛ ፍቅር ውስጥ እንደሚኖር ነው ሲያስብ የነበረው። ወይም ያ ለሱ በፍቅር ውስጥ መኖር እና ያንን ነገር አንደርስታንድ ስናደርግ ሲገባን እና እኛም ደግሞ በዛው ፍቅር ክርስቶስ እሱን በወደደበት ፍቅር እኛን እንደወደደን ሲገባን ማለት እኛ ከፈልን የምንለው ነገር ወይም ደግሞ እሱን ለመታዘዝ እንዴት እንደዚህ በዚህ ሁኔታ ውስጥ ሆኜ እንዴት ነው መታዘዝ የምችለው ለሱ ብለን የምናስበው ነገር ምንም ማለት አይደለም ከክርስቶስ ጋር ስናነጻጽረው ማለት ነው። እሱ አንድ ነገር ነው እና ደግሞ የምንታዘዘው ደግሞ ስቲል የሆነ ነገር
እንዲወደን ወይም ፌቨር ፈልገን አይደለም። ኦልሬዲ ጨርሶታል። በቃ ያለቀ ነገር ነው። ለዚህ ፍቅር ምላሽ እንዲሆን በቃ እና ፍቅሩን አንደርስታንድ ከማድረግ ነው የሚመጣው። በኋላ ላይ ያለው ክርስቶስን አምነን ከዳንን በኋላ ይሄ በመታዘዝ የቅድስና ህይወት የምንለው ነገር በቃ ይህንን ፍቅር ከመረዳት ነው የሚመጣው። ምክንያቱም በፍቅር ውስጥ መኖር ነው እያለም ያለው እያለ ያለው አብ እንደወደደኝ ሁሉ እኔም ወደድኳችሁ በፍቅሬ ነው። እኔ አባቴን ትእዛዝ ጠብቄ በፍቅሩ እንደምኖር እናንተም ትእዛዜን ብትጠብቁ በፍቅሬ ትኖራላችሁ በማለት ይናገራል። እና በፍቅር ውስጥ የምንኖረው ትእዛዙን በመጠበቅ ነው። ያ ማለት ፍቅሩን በቃ ለዚህ ምንድነው መሰረታዊ ነገር የሚያስፈልገን? በቃ ይሄንን ፍቅር መረዳት። በቃ እንዴት ሊወደን ቻለ? በቃ ይሄንን ፍቅር ደግሞ በራሳችን የሆነ አጥንተን በዛ እንትን ብለን ደግሞ ምን የሚገባን ነገር አይደለም። መንፈስ ቅዱስ ነው የሚገልጥልን። መንፈስ ቅዱስ ነው በልባችን ውስጥ የሚያፈስ እና ባለፈውም ስንል እንደነበረው በቃ ይህንንም ለሚመለከቱ ሰዎች በቃ ጸሎታችን መሆን ያለበት ይሄ ፍቅር እንዲገባል። አብ እሱን በወደደበት ፍቅር እኛን እንደወደደ ይሄ ፍቅር ሲገባን ለሱ አለመገዛት፣ ለሱ አለመታዘዝ አንችልም ማለት ነው። አንዳንዴ ጸልዬ አውቃለሁ። በቃ ጌታ ሆይ ቀጣይ ኃጢአት ስሰራ ፍቅር ትዝ ይበለኝ። ግን መጀመሪያ ካልገባን መጀመሪያውኑ እንዴት ነው ላስቀምጠው የምችለው? ብቻ የሆነ አይነት መገለጥ አለ ከጽሁፍ የበለጠ ከቲዮሪ በቃ ኢየሱስ መጥቶ ሞቶልኛል ኃጢአቴ እንደዚህ ሆነ ዋጋ ከፍሏል ከሚል የበለጠ አይነት ፍቅር አለ። የመገለጡ ፍቅር ቅድም እንዳልነው ማለት እኔ አሁን ይሄ በቃ እኔ ወርሶኛል ብዬ አይደለም የምናገረው። በሆነ ነገር ግን ትንሽ እንደገባኝ አስተውላለሁ። ይሄ ነገር ካለ መንፈስ ቅዱስ ሌላ ማንም ሊገልጠው እንደማይችል እና ይሄ ፍቅር አንዴ የፈሰሰለት በቃ ውስጣችን የነካውለት ባለፈውም ብለን አልመሰለኝ የማንክደው አይነት መነካካት ይኖራል ብለን ነበር ትዝ የሚላችሁ ከሆነና ይህንን ፍቅር ስናስተውሉ ይሄ ለካ እንዲህ ተወድጃለሁ የሚል አይነት እንትን ይመጣለን። ሆነ በቃ ዝም ብለን የጌታ ፍቅር እንዲህ ነው የምንለው አይሆንም። በቃ የማያስቆም የማያስቀምጥ ዝም የማያሰኝ እዛ እንደነበርክ የማያስደርግ አይነት ፍቅር ስለሆነ እና የእውነት እግዚአብሔር ይህንን ፍቅር ይግለጥልን። ሜይ ቢ ዲቦ ወደ አንቺ ልምጣና ወደ መጨረሻ ሀሳብ ላምጣና በዚህ ፍቅር ውስጥ ስንኖር ነው አሁን እነዚህ አይነት መከሮች የሚመጡት። አሁን ቅድም ያልናቸው በብዙ አይነት መከራ ጳውሎስም ያለፈውን የተወገሩትንም ብናስብና እንደውም ስለ አንድ ሰው ሳነብ ነበረ። ስሙም ብዙ ጊዜ ይነሳል። ጆን ዋይክሊፍ የሚባል ሰው የምታውቁት ከሆነ በ12ኛው ክፍለ ዘመን የነበረውና በቃ ከነ ሉተር በፊት ልክ የሪፎርሜሽኑ የንጋት ኮከብ ይባላል። እና ያ ሰው በጣም በቃ መጽሐፍ ቅዱስ መከበር አለበት፣ የሰዎች ስርዓት መቆም አለባቸው ብሎ ነበር ሲናገር የነበረው ሲሰብክ የነበረው። እና ሞተ ማለት በህመም ነው የሞተው፣ ናቹራል ዴዝ ነው የሞተው። እና ከሞተ በኋላ ከ44 ዓመት በኋላ ነው ይሄ ሰውዬ እዚህ መቀበሩ ነው። በቃ ሰዎች የእሱን የተናገሩን ምናምን በጣም መቀበል ጀመሩ እና ተቸገሩ። ይሄ ሰውዬ ወጥቶ መቃብሩ ተቃጥሎ ደቆ መጣል አለበት አሉ። ከዛ በኋላ ወጣ፣ አስቆፈሩ። ከ44 ዓመት በኋላ መቃብሩ ተከፈረ፣ ወጣ፣ አደቀቁት እንዳለና ወንዝ ላይ ጣሉት። ወንዝ ላይ አቃጥለው አመዱን ወንዝ ላይ ያደረጉት እና ከዛ ምን ይባላል የምታውቁት ሀስና ጀሮ የሚባሉ ሰዎችን ታውቋቸዋላችሁ። የሪፎርሜሽን ከሱ አይ ቲንክ 100 ዓመት የማይሞላ ጊዜ በኋላ የተነሱ ሰዎች ናቸው እና ወንጌልን በጣም ያዳረሱ ሰዎች። እነሱ ሰዎች ምን ይባላል የእሱን ጽሑፍ አንብበው ነው በቃ ወንጌልን አድራሽ የሆኑት እና ያ አጽም የገባበት ወንዝ ሄዶ ነው እነሱ የደረሱበት ጋር ደረሰ ተብሎ እንደ ምሳሌ ይቀመጣል። እና በእንደዚህ አይነት መከራ ያለፉ ሰዎች እንደውም ሀስ ይመስለኛል ተቃጥሎ ነው የሞተው፣ ጀሮምም እንደዛው ምናምንና በጣም በእንደዚህ አይነት መከራ ውስጥ ያለፉ ሰዎች ይሄ ፍቅር የገባቸው ሰዎች ናቸው። እና የጀሮም ይመስለኛል ፍጹም ሰላም ነበረው። ሲያቃጥሉት ነው ምን ሲሉት በቃ በሰላም ሜይ ቢ እየዘመረ የነበረው እሱ ይሁን አይሁን አላውቅም፣ ግን እየዘመሩም የተቃጠሉ ነበሩ። እና
ምንድነው የኢየሱስ ሰላም? የኢየሱስ ሰላም እንዴት ነው ማለት? አሁን ሰላሜን እተውላችኋለሁ ዓለም እንደሚሰጣችሁ አይደለም እንዳለ ባለፈው ምዕራፍ 14 ላይ ተነበርና እዚህም ላይ ይደግመዋል። የመጨረሻው ቁጥር ላይ 16:33 ላይ በእኔ ሳላችሁ ሰላም እንዲሆንላችሁ ይህን ተናግሬያችኋለሁ። በዓለም ሳላችሁ መከራ አለባችሁ፣ ነገር ግን አይዟችሁ እኔ ዓለምን አሸንፌአለሁ ይላል። እስቲ የኢየሱስ ሰላም እንዴት ነው የሚለውን በአጭሩ ንገሪና እንጨርሳለን። እሺ አማን፣ ብሩኬ በደንብ አንስቶታል። የቅድሙ ሀሳብ ላይ ለመጨመር ነውና ስለወደድኋችሁና ከእግዚአብሔር እንደወጣሁ ስላመናችሁ አብ ራሱ ይወዳችኋል። ከአብ ወጥቼ ወደ ዓለም መጥቻለሁ። አሁን ግን ዓለምን ትቼ ወደ አብ ሄዳለሁ ይላልና እዚህ ጋር ምን ተረዳሁኝ? ከላይም እንዲሁ አሁን ሁሉን ነገር እንደምታውቅና ማንም ሊጠይቅ እንደማያስፈልግ ተረድተናል። ይህም ከእግዚአብሔር እንደወጣ እንድናምን አድርጎናል አሉ እና እውነት አመናችሁ ማለት ነው ብሎ አሁን ላይ አመናችሁ ማለት ነው። ተረድተውታል ማለት ትንሽ ገብቷቸዋል። በፊት የሚያወራው ምሳሌ ይከብዳል አይደል ለመረዳት፣ በቅኔ የሆነ ነገር ምሳሌ አነጋገሮቹ ከባድ ናቸውና አሁን ግን ቀጥታ ቃሉን ተናገረላቸው እና አሁን ቀጥታ ተናግረሃልና ገብቶናል፣ እውነትም ከእግዚአብሔር እንደመጣህ አምነናል አሉት። እውነት አምናችኋል ማለት ነው አሁን? ምክንያቱም እሱ በአካል አብሯቸው አለ። ሲቀጥል አብረው ናቸው፣ አልተበታተኑም፣ አንድ ላይ ናቸው። ይሄ መተጋገዝ የሚባለው ትንሽም ቢሆን አንድ መንገድ ላይ ይሄዳ ያለ አንድ ህይወት ላይ ይሄዳ ያለ ሰው አብሮ ሲሆን ብርታት ይሰማሃል አይደል? ብቸኝነት አይሰማህም። እና በፊታችሁ ገና የምትበታተኑበት ጊዜ ይመጣል። ይሄን ሁሉ የምነግራችሁ ለአሁን አይደለም፣ አሁን ላይ ላላችሁበት አይደለም፣ ወደፊት ለሚመጣው ፈተናችሁ ነው ይላል እና ስለ ፍቅሩ ደግሞ የምንረዳው ምን እንደሆነ ታውቃለህ? ይሄ በፊት በእኛና በእግዚአብሔር መሀል የሆነ ግድግዳ ነበር ማለት በቃ ጸሎታችንም ኃጢአት የሚባል ነገር አለ አይደል? ይሄ ግዴታ ክርስቶስ መሞት ነበረበት ያ ግድግዳ ለመፍረስ እና ይሄ ያመጣው በስሜ በፊት እሱን ነበር የሚጠይቁት አይደል? ራሱን ክርስቶስን ስላለ ራሱን ነበር የሚጠይቁት። ግን አሁን በቃ ቀጥታ እሱ ስለወደዳችሁ እኔ እንደወደደኝ ስለወደዳችሁ ቀጥታ መጠየቅ እንችላለን። ይሄ እኔ ለእንትን ልላችሁ አይደለም፣ እኔ ለምንላችሁ አይደለም፣ ብትጠይቁ ይሰጣችኋል ነው የሚለው እና ያን ግድግዳ ነው ያነሳልን። ልጅ ሲባል እኮ ማለት እንደ ልጅ ስናስበው ሌላ አካል አያስፈልገውም። ከአባትህ ጋር ለመሄድ ሌላ አካል ያስፈልጋል እና ያንን ግድግዳ ነው ክርስቶስ ያፈረሰልን እና እግዚአብሔር ይመስገን ቀጥታ እንድንጠይቀው፣ እሱም ደግሞ በፍቅር ነው የሚቀበለን ነው ያንን ነገር እና ወደ ሰላሙ ስመጣ ደግሞ በእኔ ያለው ሰላም ዓለም እንደሚሰጣችሁ አይነት ሰላም አይደለም ይላልና ይሄንንም ለመረዳት ብዙ ማለት በደንብ የሱ ፍቅር ሊገባን ይገባል ብዬ አስባለሁ። በመከራ ውስጥ ሆነህ ሰላም ማግኘት ሴንስ አይሰጥም አይደለ? በዓለም ላይ ስትሆን እንዴት እየታመምክ ምን እያልክ ውስጥ ሰላም መሆን እንዴት ይሆናል በዚህ ምድር ላይ እና ከሱ የምናገኘው ሰላም የሁኔታዎች የሚገድበው አይደለም። ይሄ ለምሳሌ በሰው ምናልባት የሆነ በጣም ታዋቂ ሰው ወዳጄ ስለሆነ ወይም የሆነ ነገር ባለስልጣን የሆነ ሰው ምድራዊ ሰላም ሊሰማኝ ይችላል። የተከበረ ሰው ሲሆን ጥበቃ ሊኖር ይችላል ምናምን ያ ሰላም ሊሰጥ ይሆናል። ግን ያ ነገር የሚጠፋ ነው። ወሰን ያለንን ሰዎች አይኔን ከሰው ጋር ስጥል ያ ሰው ወሰን ያለው ነው ማለት ሞት ሊሆን ይችላል፣ ሁኔታ ሊገድበው ይችላል። ግንኙነታችን የአባትና የልጅ ወይ እናትና የልጅ ሊሆን ይችላል እና የእሱ ግን ይሄ ከሁኔታዎች ወይም ይሄ ማቴሪያሊስቲክ የሆነ አይነት ሰላም አይደለም። በቃ በችግር ውስጥ ነው ያለው ውስጣዊ ሰላም። ይሄ በቃ የማይገናኝ ገብተዋል፣ ከዓለም ጋር የማይገናኝ እውነትም ይህን ሰላም በቃ እኔ እንጃ አላውቅም። የሆነ በቃ ከፈተናው ውስጥ ሆነህ ውስጥ ግን ደስተኛ ነው፣ በቃ እንድታርፍ አድርጎሃል እና ያንን ሰላም ስለምናገኝ ይመስለኛል ይበልጥ እግዚአብሔርን እንጓጓው ዘላለማዊ ሰላም የምንፈልገው እና የሱ ሰላም ይሄ ዓለም ውስጥ እንደምናገኛቸው አይነት ሰላም አይደለም። ሲጀመርም አይወዳደርም ከዓለም ጋር እና ገደብ የሌለው ሁኔታዎች ሁሉም አይገድቡት። ሰላም ሲባል እኮ በደስተኝነት ነው የምናየው አይደል? በቃ ደስተኛ ስንሆን ገንዘብ ሁሉ ነገር ሙሉ ሲሆንልን በሙሉነት ሰዎችም ሊሆን ይችላሉ፣ እነዛን ሰዎች ስላገኘናቸውም ሊሆን ይችላል። በመኖር ውስጥ ይሄ ምድራዊ ነገሮቹ በመኖር ውስጥ ነው ሰላም ልናገኝ የምንችለው ብለን የምናስበው፣ ግን እሱ ባለመኖር ውስጥ
በችግር ውስጥ በፈተና ውስጥ ጤናም ባለመኖር ውስጥ ሊሆን ይችላል እና ይሄ ሁኔታዎች የገደቡት ሰላም አይደለም እና እሱ የሚሰጠን ያን ሰላም ነው። ከእግዚአብሔር ጋር በአካል እስከምንገናኝ ድረስ ማለት ወደ ሰማይ እስከምንሄድበት ጊዜ የማያቋርጥ ሰላም ገብተዋል። ምንም የማይገድበው ጊዜ ሁኔታዎች የማይገድቡት ዘላለማዊ የሆነ ሰላም ነው የሚሰጠን እና ምንም ያንን ነገር ደግሞ ለማግኘት ምንም አይጠበቅብህም። ገብተዋል። ሀብታም መሆን አይጠበቅብህም። በቃ ከሱ ጋር ይሄን የተረዳሁት ደግሞ በጣም ዋናው ነገር እምነት ላይ ብዙ ያተኩራል። በእኔ እመኑ፣ በአባቴ እመኑ። ይሄ ንጹህ እምነትን ብቻ ራስክን አሳልፈ መስጠት ብቻ እንጂ ገንዘብ ስላለህ፣ ስም ስላለህ፣ እውቀት ስላለህ ብቻ ይሄ የሚጠፋ ነገር ስላለህ አይደለም ይሄን ሰላም የምታገኘውና እግዚአብሔር ደግሞ በሁኔታዎች ያልተደገፈን ሰላም ስለሚሰጠን የተመሰገነ ይሁን። የሰላም ዴፊኒሽን ሁሌ በቃ ሰው ይቀየራል። ብዙ ነገር ሲጀመር ጌታን ካወቀ በኋላ ይቀየራል። ስለዚህ በፊት የነበረን የሰላም ትርጉምና አሁን የሚኖረን የሰላም ትርጉም አንድ አይሆንም። ኢየሱስን በማወቅ ኢየሱስን ሳታቅ ወይ ሴኪዩሪቲ ካሜራ ወይ ደና አጥር ወይ ደብል አጥር ሊሆን ይችላል ወይ ደግሞ ደና ቤት አይደለ ደና ደሞዝ በቃ የሆነ የምታውቀው ሰው ጋር መኖር ምናምን እንደዚህ አይነት ነገሮች ናቸው ብዙ ጊዜ ለኛ በቃ ሴፍ ነው አይደል? አሁን አረ ሴፍ ነው አሁን ይደምር እሱ ነው ዴፊኒሽናችን የሚሆነው። ሰው ኢየሱስ የገባውለት ግን ከኢየሱስ ጋር ከመሆን ውጪ ሌላ ሰላም እንደሌለው ይገባዋል። ምክንያቱም ብዙ ሰዎች በቃ አንዲት እዚህ ይለኛል በዚህ ዓመት ይመስለኛል የሆነ ከህንድ ተነስቶ ለንደን ሊሄድ የነበረ አውሮፕላን የተከሰከሰ ምናልባት ዝም ይላችሁ ከሆነ አይ ቲንክ ወደ 10 ምናምን ዓመት ሰርቶ ለንደን ውስጥ የሆነ ሰውዬ ቤተሰቡን ይዞ በአውሮፕላን እየሄደ ሰልፊ ሁሉ ተነስቶ እዛ ለንደን ለሚጠብቁት ሰዎች ይኸው እየመጣን ነው ብሎ ልኮላቸው አውሮፕላኑ በተነሳ በ7 ደቂቃ ይመስለኛል እዛው ከተማ ውስጥ ተከሰከሰ። አንድ ሰው ብቻ ነው የተረፈው እና ምን ጋራንቲ አለ? ያ ሰው እኮ ስንት ዘመኑን ሰርቶ በቃ አሁን ሰላም ወዳለበት በቃ እዚህ መከራ ነው እዚህ ወደ ሰላም ወዳለበት አመጣቸዋለሁ ብሎ ነበር። ያ ሰው ግን እርግጠኛ አይደለንም። ነገ በሚሆነው እርግጠኛ አይደለንም። እንኳን ነገ አሁን በምትሆነው ከዚህ ደቂቃ በኋላ በሚሆነው እርግጠኛ አይደለንም። ሲገርመኝ ነበር ዝም ብዬ እቺ የጣት አንጓ ከዚህኛው ጣት አንጓ የተገናኘችው እግዚአብሔር ተያያዥ ብሎ ቃል ስላኖርባት ነው። ያቺ ቃል የተነሳች ጊዜ እቺ ተለያይታለች። በቃ እኛም ዛሬ ሰላም ኢቨን ይሄኛው የዓለም እንኳን እኛ ዓለም መነካታችንም ሁሉ ላይ ሆነው ቃሉ ስላለበት ነው። በቃ ምንም አይነኩ ስላለበት ነውና ሰው የእውነት ጌታ የገባው ሰዓት ላይ ደግሞ ሌላው ሁሉ ዓለም ቢንጫጫ እንዲህ ካቴና ታስሮብህ ቁጭ ብለህ የምስጋና መዝሙር ትዘምራለህ። ከዛ በቃ ተፈቶልህ እንደገና እያመሰገንክ ትወጣለህ። ምንም አይመስልም። በመውረድ በመውጣት የማይለያይ ሰላም፣ በማግኘት በማጣት የማይዋዥቅ ሰላም ይኖረናልና የእውነት ይህንን ማስተዋል እንድንችል እግዚአብሔር ይርዳን። ምናልባት ተመልካቾቻችንም ይህንን እየተመለከታችሁ ያላችሁ ይሄ ሰላም እንዲያገኛችሁ ጸሎታችን ነው እና በዚህ ምዕራፍ ውስጥ ብዙ ነገር ተምረናል። እኛም የሆነ ነገር ለህይወታችን እንዲያገኘን ተስፋ አደርጋለሁ። ምናልባት ግን አሁንም ትንሽ ጠንከር አድርገን እንደመናገር የምንፈልገው ምን አይነት ህይወት ነው እየኖርን ያለ ነው? እግዚአብሔር ገብቶናል ወይ? በቀላሉ ስናወራው ይሄ ቃል የእውነት ህይወት አለው ወይ እኛ ላይ? ወይስ እንደ ደቀ መዛሙርቶቹ ገና ነን? ያመንነው እየመሰለን የምናውቀው እየመሰለን እንደሚያውቅ ሰው እየኖርን ነው ግን ሳናውቀው እና የእውነት እንድናውቀው እግዚአብሔር ይርዳን። ግን ይህንን ለማድረግ ጊዜ ይፈልጋል። አሁን ከምናስበልጣቸው ነገሮች በላይ ጊዜ መስጠትን ዋጋ መክፈልን ይጠይቃልና ምናልባት ይህንን ስትሰሙ አሁን እድል እንድትሰጡት ሊሆን ይችላል። የእግዚአብሔር መንፈስ በብዙ መንገድ እንደሚሰራ እናምናለን። ይሄም አንዱ መንገድ ነው። በሰዎችም ሊናገር ይችላልና እዚህም ለተቀመጥን ለሁላችንም እንደገና ይህንንም ለምትመለከቱ ይሄ አንድ እድል ነው። ምን ማድረጊያ? ወደ እግዚአብሔር መቅረቢያ። ኃጢአት የማይሰራ የለም፣ የማይደክም የለም። ጻድቅም 7 ጊዜ ይወድቃል ይነሳል። እውነተኛውን ጌታ በማወቅ ግን አንድ ሰው ሊጸድቅ ይችላል እና በራሱ ስራ ሳይሆን በተሰራለት ይጸድቃል። በራሱ ብርታት ሳይሆን በበረታለት ኃይል ያገኛልና ስለዚህ ይህንን ጥሪ ለእናንተ እናቀርባለን።
ይበልጥ እንድናውቀው እንድንጠጋው እግዚአብሔር ይርዳን። እንግዲህ 5ኛ ክፍላችን ይህን ይመስል ነበረ። እናንተም ደግሞ ጊዜ ወስዳችሁ ምዕራፍ 16ን በግላችሁ እንድታነቡት እንድታጠኑት፣ ጌታ ደግሞ ለእናንተ ጥልቅ ነገር እንዲሰጣችሁ እንድትጸልዩ እንጋብዛችኋለን። በዚህ ግን የሚኖረንን ቆይታ በጸሎት የምንጨርስ ይሆናል። ብሩኬ ጸሎት አድርገውልን እንጨርሳለን። እግዚአብሔር አምላካችን አባታችን በዚህ ሰዓት ለዚህ ጊዜ ስላደረስከን እጅግ አድርገን እናመሰግንሃለን። ከአንተ ምሕረት፣ ከአንተ ቸርነት፣ ከአንተ ጥበቃ የተነሳ ዛሬን ማየት ስለሆነልን እናመሰግንሃለን። ጌታ ሆይ በዚህ ሰዓት ደግሞ ስላስተማርከን እናመሰግንሃለን። በእውነት ጌታ ሆይ በልጅ በክርስቶስ ጽድቅ በማመን ከአንተ ከእግዚአብሔር ጋር በመጀመሪያ ሰላም ስላለን እናመሰግንሃለን። ከአንተ ጋር ሰላምን እንድናወርድ እርቅን እንድናወርድ መካከለኛ ሆነው ልጅ ክርስቶስ ስላስታረቀን እናመሰግንሃለን። ጌታ ሆይ በዚህ ምድር በሚኖረንም ሕይወት ደግሞ በመውጣት መግባታችን ሁሉ አንተ ታማኝ ስለሆንክ ጠባቂያችን ስለሆንክ ጌታ ሆይ ለቃል ታማኝ ሆነ ስለጠበቅከን ስለከለልከን እናመሰግንሃለን። ደግሞ አንተ በሁሉም ነገር ስለምትረዳን አንተ ለኛ ያለ ፍቅር በምንም አይነት ሁኔታ ውስጥ ብንሆን ስለማይቀያየር ሁሌም አንተ ስለምትወደን እናመሰግንሃለን። ጌታ ሆይ ገና ኃጢአተኞች ሳለን ርቀን ሳለን ጌታ ሆይ አንድ ልጅህን ክርስቶስን እስከ መስጠት ድረስ እኛን የወደድክ አምላክ ጌታ ሆይ አሁንም በየትኛውም ሁኔታ ውስጥ ብንሆን አንተ ስለምትወደን ወደ ራስህ ስለምታቀርበን እናመሰግንሃለን። ጌታ ሆይ አሁንም ደግሞ በጸጋህ እንድትረዳን መንፈስ ቅዱስን አብዝተህ እንድትሰጠን እንለምንሃለን። በመንፈስ ቅዱስ በእያንዳንዳችን ልብ ውስጥ አንተ እንድትነግስ ጌታ ሆይ የአንተ መንፈስ ደግሞ ወደ አንተ ወደ ክርስቶስ እንዲመራን እንለምንሃለን። ጌታ ሆይ ወደ እውነት ሁሉ ይመራችኋል ባልከው መሰረት ጌታ ሆይ እውነት ወደ ሆንከው ወደ አንተ ወደ ክርስቶስ መንፈስህ እንዲመራን እንለምንሃለን። ጌታ ሆይ እባክህን የአንተ መንፈስ ቅዱስ ወደኛ ሲመጣ ወደ ሌላ ወደ ምንም እንዲመራን እንዳንጠብቅ ጌታ ሆይ አንተን ክርስቶስን እንድንጠይቅ ጌታ ሆይ አንተን ክርስቶስን እንዲገልጥልን ልጅህን ክርስቶስን እንዲያሳየን በልጅ በክርስቶስ አማካኝነት ለኛ የሰራውን ስራ ለኛ ያፈሰስከውን ፍቅር እንዲነግረን መንፈስ ቅዱስን መጠየቅ እንድንችል አንተ እርዳን። መንፈስ ቅዱስም ደግሞ ስለ አንተ ስለ ክርስቶስ እንደዚሁም ለኛ ስለሰጠው ፍቅር ስለ ዘላለማዊ ፍቅርህ ሊነግረን ዝግጁ ስለሆነ ስለሚናገረን ደግሞ እናመሰግንሃለን። ጌታ ሆይ ከዚህ በኋላ በሚኖረን ቆይታ ሁሉ አንተ ከኛ ጋር ሁን። ሁሉም እንደ ፈቃድ ይሁን በጌታ በኢየሱስ ስም አሜን። እግዚአብሔር ባርክ ብሩኬ። እንግዲህ ስለነበረን ጊዜ እግዚአብሔር እናመሰግናለን። እንግዲህ ምናልባት ይሄ ትምህርት ያመለጣችሁ በመጨረሻ ላገኛችሁት ሆፕ ቻናል ኢትዮጵያ አምሃሪክ የተሰኘው የዩቲዩብ ቻናል ላይ ልታገኙ ትችላላችሁ ከዚህ በፊት ያሉትን ትምህርቶችም። ስለዚህ አብረን የእግዚአብሔርን ቃል እንድንካፈል እሱን ደግሞ ይበልጥ እንድናውቀው በዚህ ፕሮግራም ላይ አብራችሁን እንድትካፈሉ እንጋብዛችኋለን ማለት ነው። ስለዚህ ውድ ተመልካቾቻችን ከቀሪ የሆፕ ቻናል ኢትዮጵያ ፕሮግራሞች ጋር አብራችሁ እንድትሆኑ እንጋብዛችኋለን። መልካም ጊዜ ይሆንላችሁ።